ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? ነው አንዳፍተለታችን ተጀምሯል። በቅድሚያ ዋና ጉዳዮችን እናስተዋውቃችሁ። የመጀመሪያው ጉዳያችን ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳን አሰናብተው ሌተናል ጀነራል ታደሰ ወረደን የትግራይ ክልል ፕሬዝዳንት አድርገው ሾመዋል። ጀነራሉ ወደ ትግራይ አቅንተው ካቢኔያቸውን ሰብስበዋል። የጌታቸውን አስተዳደር እንደ አዲስ እንደሚያዋቅሩትም አስታውቀዋል። ህወሓት እንግዲህ ጀነራሉ የፈረሙትን 8 ነጥብ ያለውን የቃል ኪዳን ሰነድ ላይ የተለየ አቋም ይዞ ይመጣል የሚል ሐሳቦች እየተነሱ ነው። ጀነራሉ የፈረሟቸው ነጥቦች ምን አንደምታላቸው የሚለው እንመለከታለን። ወዲህ ደግሞ ጀነራሉ ፕሬዝዳንትነታቸውን ሲቀበሉ ጌታቸው ረዳ ደግሞ በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ተደርገው ተሾመዋል። ምን አንደምታለው የሚለው ጉዳይ እንመለከታለን። ሁለተኛው ጉዳያችን ከሰሞኑ በኤርትራና በሱዳን የጦር መሪ አልቡርሃን መካከል እንግዲህ የግንኙነት ወይም ደግሞ የትብብር ሁኔታዎች አሉ የሚል መረጃ ሲሰማ ነበር። ይህንኑ የሚያረጋግጥ ሁኔታ ጀነራል አልቡርሃን ወደ አስመራ አቅንተው ከፕሬዝዳንት ኢሳያስ አፈወርቂ ጋር በሱዳን ጦርነትና በቀጣይ ጉዳዮች ላይ መክረዋል። ይህ ከኢትዮጵያ አንጻር ምን አንደምታለው የሚለው ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ማንዴ ናቸው። ሰላም መልካም። እንግዲህ በዚህ ሰሞን ከሰማናቸው ዋና ጉዳዮች መካከል የትግራይ ጉዳይ አንዱ ነው። ሌተናል ጀነራል ታደሰ ወረደ የትግራይ ፕሬዝዳንት ተቀብለዋል። ጌታቸው ረዳ ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆነው ተሾመዋል። አማላንተ ድልስትና በቅድሚያ የጌታቸውን ወደ ሹመት ወደ 4 ኪሎ ሹመት መጥተዋል። እንድታዩዋል። መልካም መርሻ አመሰግናለሁ። እንግዲህ አዳዲስ ክስተቶች እየተፈጠሩ ነው ያሉት። የትግራይ ግዛዊ አስተዳደር የነበሩት አቶ ጌታቸው እንግዲህ ነፍስ አድን ሩጦ ከትግራይ ክልል ገዳዮቻቸውን አብልጦ አዲስ አበባ ገቡ። እንዴት ይሆናሉ የሚለውን ነገር በተደጋጋሚ ስናይ ነበረ። እሳቸውም በኋላ አላሰለሱና በሚዲያ ላይ ይፋ ወጥተው ተናገሩ። አይ ሊገሉኝ ነበር፣ ለትንሽ ነው አምልጬ የመጣሁት የሚለውን ነገር በይፋ እንግዲህ መሰከሩ። የትላንትና ጓደኞቻቸው አብሮ ይህንን ስርዓት ይህንን መንግስት ለማፍረስ አስፈላጊ ነገሮችን ሁሉ መስዋዕትነት እንከፍላለን፣ ኢንክሉዲንግ ሲኦልን መግባት ካለብን እንገባለን ያሉት አቶ ጌታቸው እንግዲህ እነሱ ክዷቸው ለግድያ ሁሉ እንደፈለጓቸው ጭምር ነው እንግዲህ በይፋ የተናገሩት። ኤኒዌይስ ነገሩ መልኩን ለዋወጠና አቶ ጌታቸው የግድ የጊዜያዊ አስተዳደሩን መልቀቅ ስላለባቸውና በአንጻሩ ደግሞ የህወሓት የወደደው ህወሓት የሚለው ነገሩ እንኳን ትንሽ አሻሚና አከራካሪ ነው። ህወሓት የሚባል ፓርቲ አለ ወይ የለም የሚለው ነገር ትግራይ ክልል ውስጥ ያለው በዶክተር ደብረጽዮንና በወታደራዊ ክንፉ የሚንቀሳቀሱ ኃይል እኛ የመረጥነውን አካል የግድ ጠቅላይ ሚኒስትሩ እሱን መቀበል አለበት እንጂ ሌላ ሹመት አንቀበልም ሲሉ ውዝግብ ውስጥ ነበሩ። በዛ መንገድ እንግዲህ ጀነራል ታደሰ ተመርጧል። ወደ ጀነራል ታደሰን ጉዳይ በኋላ መለስበታለሁ። አዲሱ ነገር አሁን የሆነው አቶ ጌታቸው ዛሬ ተሾሟል። አቶ ጌታቸው የተሾሙት እንግዲህ በካቢኔ ደረጃ ምን በሚኒስቴር ደረጃ የአማካሪ ሚኒስቴር ደረጃ ከዚህ በፊት የማይታወቅ ቦታ የነበረ ነው። የምስራቅ አፍሪካ አማካሪ የሚባል ነገር አልነበረም። ነገር ግን እነዚህ ያደጉ ሀገራቶችና እንደነ አሜሪካ እንደነ ቻይና እና ራሽያ ምናምን አማካሪ እዚህ በቀጠናዎች ላይ የራሳቸውን እንትን ይሾማሉ። እንግዲህ በሀገራችን ታሪክ የመጀመሪያ ነው ማለት ይቻላል መስለኛል። አላውቀውም ከዚህ በፊት በነበረው ወይ የኔ ኢንፎርሜሽን ጋፕ ከሆነ እንጂ እስካሁን ሰምቼ አላውቅም። ግን እዚህ ምስራቅ አፍሪካ ቀጠና ላይ እንግዲህ ተሾሟል። ዋናው ነገር ይሄንን ስትራክቸር መጨመሩ አሁን አቶ ጌታቸው መሾማቸው አለመሾማቸው ምን ጠቀሜታ አለው ምናምን የሚለውን ነገር እንመለስበታለን። ነገር ግን ይሄ ነገር መፈጠሩ የዲፓርትመንት መፈጠሩ ምን ጠቀሜታ አለው የሚለውን ነገር ማየቱ ጠቃሚ ይመስለኛል። አንድ ሁለት ነጥቦችን ላንሳ። እንግዲህ ይሄ ቀጠና በጣም ሴንሲቲቭ የሆነ ቀጠና ሆኖ እየመጣ ነው ምስራቅ አፍሪካ። ከዛ በላይ ደግሞ ጸረ ኢትዮጵያ አቋም የያዙት ኃይሎች ተጽዕኖ ፈጣሪ የሆኑ መጡበት ነው። ላይክ በሱዳን ውስጥ ያለው በኋላ ምን መጣበት ነው የአልቡርሃን ኃይል አሸናፊ ሆኖ መውጣቱ። አልቡርሃን እንግዲህ አልፈሻቅን ከኢትዮጵያ በወረራ የያዘ ኃይል ነው። በዛው ልክ ግንኙነታችን የተበላሸው የኤርትራ የሻቢያ መንግስት ተጽዕኖ ፈጣሪ ሆኖ እየመጣበት ያለ ከሶማሌ ላንድ ጋራ ካደረግነው ስምምነት ጋራ ተያይዞ ሶማሌ አካባቢ የግብጽ ጦር መጥቶ መግባቱ ምናምን። ስለዚህ ቀጠናው ሴንሲቲቭ እና ጥንቃቄ የሚፈልገውና ኢትዮጵያ
ትኩረት ሰጥታ ማየት ያለባት ቦታ በመሆኑ ይሄ መደረጉ ጠቃሚና አስፈላጊ ነገር ነው ማለት ነው። አሁን አቶ ጌታቸው እንግዲህ ለቦታው ይመጥናሉ አይመጥኑም ወይ ብሎ ደግሞ ሌላ ሁኔታ ነው የሚያመጣ ማለት ነው። ምናልባት አቶ ጌታቸው አይ ቲንክ እስከማውቀው ድረስ የህግ ነው መሰለኝ እውቀታቸው ማለት ነው። የህግ ትምህርት ቤት ነው ተማሩ ካላቸውም የፖለቲካ ልምድ አንፃር በዚህ አካባቢ ላይ ነገሮችን መገንዘብ ብቻ ሳይሆን ተንትኖ ሊያቀርቡ ይችላሉ የሚለው ነገር ብዙም ችግር ሊነሳ የሚችል ነገር አይመስለኝም። ነገር ግን ችግር ሆኖ የሚነሳው ነገር ምንድነው? አቶ ጌታቸው በምን ደረጃ በፌደራል መንግስቱ ይታመናሉ? ይሄ ስልጣን ስለተሰጣቸው ብቻ ታማኝ ሆኖ እሳቸው የሚያቀርቡት ነገር ሁሉ ፌደራል መንግስቱ በሐቀኝነት ይወስዳል ወይም ብሎ ጉዳይ ላይ እኔ ሪዘርቬሽን አለኝ ማለት ነው። እርግጥ ነው አቶ ጌታቸው ለትክክል ነው ይሄ ያልከው ነገር የሚነሳ ነው። ምክንያቱም መተማመን እስከ ጥግ ድረስ አልተፈጠረም በዋትና ፌደራል መንግስቱ መካከል። ጠቅላይ ሚኒስትሩ ወይም ደግሞ አማካሪ ሆኖ የሚመደቡ ሰዎች ወይም አምባሳደር ሆነው የሚሄዱ ሰዎች ምንድነው የጡረታ እንደመውጣት ነው የሚቆጠረው የሚል ነገር አለ ኢትዮጵያ ውስጥ። ጌታቸውም እንደዛ አይነት ጣፋንታ የሆነ እየገጠማቸው እንደዛ እንዳላይ ደግሞ ያደረገኝ ምንድነው ታውቃለህ? ቀጠናውን ቅድም ያነሳሁት ኢምፖርታንስ አስፈላጊነቱን ያነሳሁበት ነገር አለ። ጸረ ኢትዮጵያ አቋም የያዙ አገራቶች ለዛም አገር ብቻ መሆን በመተባበር በኋላ ሁለተኛው አጀንዳችን ላይ እንመጣለን። በተለይ ሻዕቢያና አልቡርሃን መካከል የተደረገ ያለው ትብብር በዚህ ሂደት ውስጥ ደግሞ አንደኛው ፍንካች የህወሓት ፍንካች አክተር ሆኖ የተጫወተ ባለበት ሂደት ውስጥ ይሄ ነው ቀጠናው ውስጥ ትልቁ ጥያቄ ሆኖ ያለው ማለት ነው። ይሄንን ነው እንግዲህ እሳቸው እንዲያማክሩ የጠየቁ ያሉት። እርግጥ ነው ይሄ እንቅስቃሴ የሚደረጉ እንቅስቃሴዎች አካባቢ ላይ አቶ ጌታቸው ኤሪያ እውቀትም ያላቸው ናቸው። የሻዕቢያን ጉዳይ በደንብ ሊያውቁ ከሚችሉ ፖለቲከኛ ውስጥ አንዱ ነው። ለምን ምን እንደሚፈልጉ ምን አይነት ነገር እያረጉ እንደሆነ ምን ደግሞ ሊያረጉ እንደሚችሉ የሚረዱ ሰው ናቸው። ሁለተኛው ነጥብ ግን ዋናው የህወሓት ፍንካች ከሻዕቢያ ጋር የሚያደርገው ጥምረት በምን ደረጃ ነው? እስከ ድረስ ሊሄዱ ይችላሉ? ምን አይነት አደጋ ሊፈጥሩ ይችላሉ የሚለውን ነገርም መረጃም ይኖራቸዋል። መረጃም ለማግኘትም ለመተንተንም በቂ ሰው ናቸው። በሶስተኛ ደረጃ ሱዳን ውስጥ ያለው የህወሓት ሳምሪ የሚባለው ኃይል ማን እንደሚመራ ለምን እንደዛ እንደሚቀመጥ ምን እንደሚያደርግ የሚለውን ነገሮችን ሁሉ አሁንም ተንትኖ ለማቅረብ እንዳው አፕሮፕራይዝ ሰው አቶ ጌታቸው ይመስሉኛል። ለምን መረጃ ካላገኘው ነገር ለመተንተን ስለሚትቸገር ማለት ነው። ነገር ግን አቶ ጌታቸው በምን ደረጃ ይታመናሉ ነው አሁን ጥያቄው። ይኸውልህ ሁለት ነገር ነው ያለው። አንደኛው ቡድን አቶ ጌታቸው ይታመናሉ። አቶ ጌታቸው እንግዲህ እኮ ፌደራል መንግስቱ አብይ መንግስት ካልሆነ ሌላ ምን አማራጭ አላቸው? ትንፋሻቸውን እየቆረጡ ከመቀሌ ሩጦ እዚህ መጥቶ እኮ ነብሳቸውን ያተረፉት ፌደራል መንግስቱ ያለበት ቦታ ከለላ አግኝቶ ነው። እነዛ እንደሆነ አብሮ ምንድነው ጫካ ነው የሚባለው ባለፈ ሄዱበት የነበረው ጦርነቱ ጊዜ ማለት ነው። ከታታይ ቆላ ተንቤን አብሮ እንደዛው ነው ከሰሎኑ መጥቶ መጨረሻ ላይ ካልገደልን ብሎታል። ስለዚህ አቶ ጌታቸው ተክዷል በህወሓት። ስለዚህ ያላቸው አማራጭ ከፌደራል መንግስት ጋር መተማመን ነው ያለባቸው የሚል መከራከሪያ የሚያነሱ አንድ ወገን አለ። በሌላ በኩል ደግሞ ያለው ወገን አይ ምንም ቢሆን አቶ ጌታቸውም የሐሳብ ልዩነት ከጓደኞቻቸው ጋር ቢኖርም ዳሩ የህወሓት መልሶ ገናና መሆን ጉዳይ ላይ ጥያቄ ስለማይኖራቸው ባገኙት አጋጣሚ ሁሉ ሚስ ኢንፎርም የሆነ ነገር አማክሮ ቢያመጡስ አይታመኑም። የግለሰብ ነው እንጂ ችግራቸው የህወሓት መልሶ ፖለቲካል ስልጣኑን እንዲቆጣጠር አቶ ጌታቸው የሚሽቱት ነገር ነው ፍላጎታቸው ነው የሚል መከራከሪያ። በነገራችን ላይ ፍላጎት ብቻ አይደለም ላነሳለ ነበር አማን አቶ ጌታቸው እንግዲህ እሳቸው ብቻ አይደሉ እሳቸውን በግልጽ ሲናገሩ ስለነበረ ነው የምንናገረው። የትግራይን ሀገር መሆን በአደባባይ የሚያቀነቅኑ ሰው ናቸው። ትግራይ ሀገር መሆን ካለባት ታገላሉ እስከ ጥግ ድረስ ይላሉ። ስለዚህ እሱ አንድ አለ። ሁለተኛ ደግሞ ጌታቸውም በአንደበታቸው ሲናገሩ የሰማሁት አጠቃላይ የትግራይ ኃይሎች የሚያነሱት አሁን ላይ የኢትዮጵያ ብሔራዊ ጥቅም ሳይሆን የትግራይ ብሔራዊ ጥቅም ነው የሚሉት ቃል በቃል የትግራይ ሉዓላዊነትና የትግራይ ብሔራዊ ጥቅም ነው የሚል ነገር ነው የሚጠቀሙ። ስለዚህ ቀጠናዊ ጉዳዮችንም ዓለም አቀፍ ጉዳዮችንም የውስጥ ጉዳዮችንም የሚያዩት
እንግዲህ እንደ ዲፋክቶ ስቴት እየታየች ነው ወደድም ጠላንም እዛ እነሱም እንደዛ ነው አክት የሚያደርጉት እንደዛ አይነት ሁኔታ በአደባባይ በሚያራምዱበት ሁኔታ የኔ ቀዳሚ ጉዳይ አሁንም ከስልጣን ከተነሱ በኋላ የትግራይ ጉዳይ ነው ብለዋል ቢቢሲ ፎከስ ኦን አፍሪካ ላይ ኢንተርቪው ሰጥተው ነበር በትግራይ ፖለቲካ ውስጥ እቀጥላለሁ የትም አልሄድም በደንብ ሳተፋለሁ ብለዋልና ከዚህ አንፃርስ እንዴት ታየዋል ይሄ ተጨባጭ ነገር ነው ከየትም አዎ ልክ ነህ ቢቢሲ ፎከስ አፍሪካ ላይ የሰጡት ላይ ቃለ መጠይቅ ላይ ብለዋል ወደ ትግራይ ፖለቲካ መለስበት ሁኔታ ይኖራል ከፖለቲካ ውጪ አልሆንም የሚል ነገር አንስተዋል አሁን ምንድነው መሰለኝ የተናገሩትና ፖለቲከኛ የተናገረና ፋክቱንም ነው አሁንኛ አያይዘን መተንተን የምንችለው ፋክቱ ምንድነው አቶ ጌታቸው ለትንሽ ህይወታቸውን አጥርፎ በገዛ ጓደኛቸው ሊገደሉ ሲሉ ሩጦ መጥቶ አማምለጣቸው ነው ይሄ ፋክት ነው ቅድም ያለው ነገር ደግሞ ሐሳብ ነው ያለው ሐሳብ እሳቸው የሚሉት ሐሳብ ሚዲያ ላይ ወጥቶ የሚናገሩት ሐሳብ ይታገልለታል ይሞትለታል የሚሉት ሐሳብ ማለት ነው አሁን ይሄን ሁለቱ እንዴት ነው የትኛው ጋር ነው እውነታውና እንትኑ መጣው ብለው ነገር ወደንም ጠላንም በመሬት ላይ ያለው ነገር ላይ ቁመን ነው መነጋገር የምንችለው እንጂማ እኮ በመናገር ውስጥ ብቻ ቢሆን አቶ ጌታቸው ብዙ ነገር እኮ ተናግረዋል እኮ ብዙ ነገር እንዳውም እሱ ወዳደሩ ነው እኮ እንዳደጉታቸው ማልተናገርኩም ነው የሚባለው እዛ ትግራይ ኃይሎች አካባቢ ማለት ነው እንዲማ ተናግረው እዛ ቦታ እንዴት ረግጣልኛ እኮ በሱ መጠን አልተናገርን የሚሉ ነገር ስለዚህ ንግግር በፖለቲካ ውስጥ በንግግር ነው ሰድና ፋክቱን ግን ስንወስደው አቶ ጌታቸው አሁን ተመልሶ የቀደሙ ጓደኞቻቸው መካከል ሆኖ የትግራይ ፖለቲካ ውስጥ አክተር መሆን የሚችሉበት ሩም አለ ወይ ነው ጥያቄ እሱ የለም ስለዚህ ከለላ ለማግኘት ብለው እሱ የለም ፖለቲካ ውስጥ ደግሞ ምንድነው ምንም ለጽድቅ አይደለም የሚሰራው ስለዚህ ለከለላ ለጽድቅ አይደለም ፖለቲካ የሚሰራው ስኮር ተደርጎብህ ከሆነ አንተ በስኮር ታስደርጋለህ በቃ ጓደኞቻቸው ከትግራይ ፖለቲካ ውስጥ አሽቀንጥሮ ተፍቷቸዋል አቶ ጌታቸው ስለዚህ አቶ ጌታቸው ምድሩ መልሱ በምድር ስለሆነ ስራቸውን እየሰሩት ያሉት ማለት በዚህ ሂደት ውስጥ አሁን ለዚህ ቦታ ተሰጣቸው ምን ያህል እንተማመናለን የሚለው አክቹአሊ ተቋማዊ ስራ ነው የሚሰራ ማለት ነው እንጂ ግለሰባዊ ምናምን አይደለም እንዳው ግን ስናየው ተቋሙን በዚህ ደረጃ የተከፈተውን ዲፓርትመንት ሲመሩ አመኔታ በሳቸው ላይ ምኖሮ አመኔታ በምን ደረጃ ነው እርግጥ ነው በባለፉ 3-4 ቀን ሳምንት 3 ሳምንት ሆነ ተበታቸው ከበቀለ ከመጡ ተለያየ ወጥቶ አቋማቸውን ይገለጹ በዚህ 3 ሳምንት ውስጥ የኮንሲስተንሲ ጥያቄ አልተነሳባቸው አሁንም መጀመሪያም ሸራተን ላይ የሰጡ መግለጫም በየሚዲያው የወጡ ምናገሩ ለነገሩ ለችግሮች ሁሉ አባት እነዚህ ትግራይ ህዝብን ጋርድ ነንኛ ብሎ የሚያስቡት የቀደመ የዛጉ ህዋቶች መሆናቸውን የተናገሩ ነው ያሉት እንግዲህ ማለት ነው ስለዚህ በተቻለ መጠን ኮንሲስተንሲ የታየባቸው ነው አንድ ያገሩ ልጅ ደግሞ እንደመሆኑ መጠን ያው ምንም ጥያቄ የለብኝም እሱም ኢትዮጵያዊ ነው ይመለከታል በዚህ ሀገር ውስጥ በቃ ትላንትና ልታጠፋ ትችላለህ ዛሬ የገባህን ነገር ግን እውነት ላይ ቆመ ትክክል ያልከው ነገር ካስቀመጥክ እሱም ደግሞ እንድሰራ ሁኔታዎችን ማመቻቸት ኢቨንዞ በኢትዮጵያ ውስጥ ያለው ነገታቸው እናንተን ብቻ ነው የሚል ጥያቄ እንዳታነሳብኝ ብዙ ሚሊዮን አዋቂ ምሁር ኢትዮጵያዊ ያለ ከዛ ተነስቶ ለዚህ ስልጣን ላይ እነሱ ብቻ እንደንትን የሚዘሉ እንደ ጦጣ ካንዱ ስልጣን ወደ እንደለጣል ለምን ይዘላሉ የሚል ጥያቄ እሱ እንዳለ ይሆንና የአመኔታው ጉዳይ እሱ ነው ያለው ማለት ነው አመሰግናለሁ ደሬ ወደ አንተ ስመጣ ጌታቸው እንግዲህ ወደዚህ ከትግራይ ክልል ፕሬዝዳንትነታቸው ተሽረው የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆነው የመጡት ቀጠናው በተለይ ከኢትዮጵያ አንፃር ብዙ ውጥረቶች በተፈጠሩበት ሁኔታ ነው ከኤርትራ ጋር ውጥረት አለ እዚህ ሱዳን ውስጥ ያለው ጦርነት የኢትዮጵያ ጋር ኢምሬትስ አለችበት እንግዲህ አልቡርሃንም እሱ ብቻ ሳይሆን የቀደመም ቁርሾች ስላሉ አንቲ ኢትዮጵያ አይነት ነገር ያራምዳሉ ሶማሊያም አካባቢ እንግዲህ አልሻባብ እየተነከረ ነው ይሄደ ያለው ግብጽም በእነዚህ በኢትዮጵያ ጎረቤት ሀገራት ጀርባ እንዳለች ብዙ ጊዜ ይነገራል እነዚህን ሁኔታዎች ስታያቸው የጌታቸው ወደዚህ ፖዚሽኑም አዲስ መሆኑ እሳቸው መመዳባቸው እንዴት ታየዋለ በአንድ በኩል በሌላ በኩል ደግሞ አሁን ቅድም ለማን ያነሳውትንም ላንተ አነሳዋለሁ ትግራይ እንደ ዲፋክቶ ስቴት ብሔራዊ ጥቅም ከትግራይ አንፃር ሉዓላዊነት ከትግራይ አንፃር በሚለካበት ወቅት ስለሚሉት ነው በነገራችን ላይ ጌታቸው ከትግራይ ስለመጡ ምናምን አይደለም ሳቸው ስለሚሉት ነው የምናነሳው አማን እንዳለው ኢትዮጵያ ነኝ ብለው ካመኑ ሶኬ ችግር አይደለምና እነዚህን ሁለት አታዮች እንድታያቸዋል
እሺ አመሰግናለሁ መርሻ። እንግዲህ አማን በስፋት ሄዶበታል። አቶ ጌታቸው ረዳ በጦርነቱ ጊዜ ቶክሲክ የሆነ ሬቶሪክ በማራመድ ነበር የሚታወቁት። በጣም ማህበረሰብን ከማህበረሰብ የሚያጋጭ እንዲሁም ደግሞ ሀገርን እንደ ሀገር ለመበየን ሁሉ የሚቸግር እጅግ በጣም ጥግ የያዘ የፖለቲካል ናሬቲቭ ነበረ ሲያቀነቅኑ የነበሩት። እንግዲህ ፖለቲክስ ውስጥ ያው ተገለባባጭነት እንደየአስፈላጊነቱ እንደ ስስት እየተቀያየርክ የምትፈልገውን ጥቅም ማስከበር የፖለቲካ ሀሁ ነው። ምንም ማድረግ አይቻልም። እርሳቸው ያንን ቶክሲክ የሆነውን የፖለቲካ ትርክት ማራመዳቸው አሁን ላይ የያዙት ፖዚሽን ይከለክላቸዋል አይከለክላቸው የሚለው ነገር ሎጂካል ሊሆን ይችላል። ምክንያቱም በነገራችን ላይ ስለ በፊቱ አይደለም እያልኩ ያለው ገባኝ። አሁን ላይ ትግራይ እንደ ሉዓላዊ ሀገር ነው ብሔራዊ ጥቅምንም ከትግራይ አንጻር ነው የሚመዙን ጌታቸውን ጨምሮ እስከ ቅርብ አሁን እስከ ቀናት ድረስ ከዛ አንጻር ነው ወንበሩ አሁን በትግራይ ያለ ወንበሩ የሚፈልገው ናሬቲቭ እና አሁን የፌደራል መንግስት ላይ ስትቀመጥ ወንበሩ የሚፈልገው ናሬቲቭ ይለያያል። ምክንያቱም እንደምታውቀው የትግራይ ብሔረተኝነት በህወሓት ሲቀነቀን ነበረ። ከዛ ከተወሰነ ጊዜ በኋላ በጦርነቱ ጊዜ ጄኖሳይዳል ዋር ብለው በጣም ሲያቀነቅኑ ነበረ። መላው የኢትዮጵያ ህዝብ አጌንስት ትግራይ የሚለው ትርክት ወደፊት መጣ። ከዛ ከጦርነቱ ማግስት ደግሞ ከሽንፈት ማግስት ደግሞ የትግራይ ህዝብ ወደ ህወሓት ላይ ጣት መጠቆም ጀመረና ናሬቲቮች እየተገለባበጡ መጥተዋል። ከዛ ከተወሰነ ጊዜ በኋላ ደግሞ ሀገረ ትግራይ የሚል መቀንቀን ጀምሮ ነበር። ይሄ ሀገረ ትግራይ የሚለው ያን ያህል ገዢ አይደለም፣ አዋጭም እንዳልሆነ ሲረዱ አሁን ወደ ውስጥ ማየት ተጀምሯል ነው። እና እርሳቸው እንግዲህ ወንበሩ ለሚፈልገው በዛ ወንበሩ ላይ ተቀምጠው ሀገረ ትግራይ የሚለውን ነገር ማቀንቀን ካለባቸው ፖለቲክስ ቅድም እንዳልኩ እንደ ያስፈላጊነቱ እንደ አክሮባት እየተገለባበትክ እዛ አካባቢ የምትፈልገውን ዓላማ ማሳካት ነው። እና መሬት ላይ ያለው አርት ኦፍ ፖሲብል መሬት ላይ ያለው ነገር ለትግራይ ብሔረተኝነት ልክ እንደ ማገዶ የሚያገለግለው ትግራይ ሀገር መሆን አለበት፣ ሀገረ ትግራይ የሚለው ነገር ማቀንቀን አለብን የሚል ከጦርነት ማግስት የመጣ ትርክት ነበር። ልክ እንደ ሳይኮሎጂካል ሕክምና ማለት ነው። ልክ እንደ መንፈሳዊ ሕክምና ለስነ ልቦና ሕክምና የመጣ አጀንዳ ነው ይመስለኝ። ዞሮ ዞሮ ይሄ ልዩ ልኡክ የሚለው ቅድም አማንም ጠቅሶታል። ለመጀመሪያ ጊዜ ነው በፖዚሽን ደረጃ ቀጠናው ላይ ያለው ችግር እንዴት እንደተባባሰና በሀገር ደረጃ ራሱን የቻለ ዲፓርትመንት ተቋቁሞ በዛ ዲፓርትመንት ሃንድል መደረግ እንዳለበት ውሳኔ ላይ መደረስ ማለት የጉዳዩን አሳሳቢነት የሚያሳይ ነው። ፈረንጆቹ ያደጉት ሀገሮች እነሱ ቀጠናዎችን ከፋፍለው በልዩ ልኡክ አማካኝነት ሃንድል እንደሚያደርጉ ይታወቃል። ያው ይሄ ዋነኛው ዓላማው ምንድነው? የነሱ ስፌር ኦፍ ኢንፍሉዌንሳቸውን በዓለም ላይ ያላቸውን ተጽዕኖ ለማሳደርና ብሔራዊ ጥቅማቸውን በየአህጉራቱ በየቀጠናው ለማስፈጸም ከሚል እሳቤ ነው። የኛ ሀገር ግን አሁን የሰርቫይቫል ጉዳይ ነው። አሁን እንደምትመለከቱት የቀጠናው ዳይናሚክስ ከድጡ ወደ ማጡ እየሄደ ነው። ኢትዮጵያን በሚጎዳ መልኩ ኃይል አሳለፍ እያየን ነው። ወደ ሁለተኛ አጀንዳችን ላይ በደንብ እንመለከተዋለን። አቶ ጌታቸው ረዳ ግን ለዚህ ፖዚሽን መመረጣቸው ለምን ተመረጡ? በእርግጥ እዚህ ላይ መመረጥ አለባቸው የለባቸው የሚለውን ራሽኔል አንድ 4 ፖይንቶች ላስቀምጥ። መጀመሪያ እንደምታውቁት በጦርነቱ ጊዜ ከምዕራባውያን ጋር የጠበቀ ግንኙነት ነበራቸው እና በቀላሉ ኮንቪንስ ማድረግ ይችላሉ። ምዕራባውያኖች የኢትዮጵያን ጉዳይ ወይም የትግራይን ጉዳይ ለማወቅ በሚፈልጉበት ጊዜ ቀጥታ ጌታቸው ረዳን ነበረ ኮንታክት የሚያደርጉት እና የኮሚኒኬሽን ስኪል የዲፕሎማቲክ ስኪል ታሳቢ ተደርጎ ፖዚሽኑ ከተሰጣቸው እሰየው ነው። አንደኛ ነው። ሌላው ትራይሊንጓል ናቸው አይደል? እንግሊዝኛ፣ ትግርኛና አማርኛ ይችላሉ። ያም አድቫንቴጅ አለው ቀጠናው ላይ። ሶስተኛ ከዚህ ከኦልድ ጋርድስ ከሚባሉት ከቲፒኤልኤፍ ጋር ያላቸው ግንኙነት በጣም በጣም የመረረ ነው። እንደውም ምን ብለዋል? የሰሊጥ ብሔርት ምንድን ነው የሰሊጥ ነጋዴዎች ናቸው እንጂ ተፈናቃዮችን ወደ ቦታው እንዲመለሱ አይፈልጉም እና የትግራይ ሉዓላዊ ግዛትም ግድ አይላቸውም ብለው አስቀምጠዋል። እና ከነዚህ ጋር ያላቸውን ግንኙነት በጣም የተካረረ ነው። ሌላው አድቫንቴጁ ምንድን ነው? ይሄኛው የህወሓት ክንፍ ከሻዕቢያ ጋር ያለውን ግንኙነት ጠንቅቀው ያውቃሉ። እንደውም አንድ ሚዲያ ላይ ቀርበው አሁን መግለጽ አልፈልግም፣ ወቅቱ ሲመጣ ገልጸዋለሁ፣ ከቲፒኤልኤፍ አመራሮች መካከል ከሻዕቢያ ጋር ቀጥታ ግንኙነት ያለውን በደንብ መረጃው አለኝ ብለው ተናግሯል፣ በድፍረት ማለት ነው። ይሄ መረጃ ቀላል አይደለም እና ስለዚህ ቀጠናው ላይ ያለውን ከሻዕቢያ አንጻር እኔ እንደውም በጣም በደንብ መሰመር ያለበት የአቶ ጌታቸው ረዳ ፖዚሽን ላይ መቀመጥ የሻዕቢያና የነ ደብረጽዮን ቡድን ሊፈጥር የሚችለውን ግንኙነትና ሊፈጥር የሚችለውን ምስቅልቅል ቪዛቪስቱ ኢትዮጵያን ኢንተረስት ትልቅ ስራ ሊሰሩ ይችላሉ የሚል ግምት ተወስዶ ይመስለኛል ይሄን ፖዚሽን መያዛቸው። አሁን ሌላ ግን ጥያቄ ሊመጣ የሚችለው ምንድነው? ኢትዮጵያ ውስጥ አማካሪ የሚለው ታይትል በፈረንጆቹ አማካሪ ሲባል ጥርስ አለው። በደንብ ፖሊሲ አድቫይዘሪ ሮል በሚኖርበት ጊዜ ፖሊሲ ሜከሮች ላይ
ለፖሊሲ ሜከሮች ላይ ተጽዕኖ ማሳደር እንዲሁም ደግሞ አስፈላጊውን ስራ እንዲሰራ ግብአት አሰባስበው ትልቁን ስራ ሊሰራ የሚችል ነገር ነው እና በኢትዮጵያ ኮንቴክስት ግን አማካሪ የሚለው ሮል ልክ ቅድም አንተ እንዳነሳው ከአምባሳደር ሮል ጋር የማገናኘታውን አምባሳደር ተብሎ ሲሾም አንዳንዱ በቃ አምባሳደር ከተባለ እንደ ቁጭ ብሎ ምንም አይነት ጭንቀት ሳይኖር እንደ ወዲያም ሳይሯሯጥ ወፍራም ደሞዝ የሚበላበት ፖዚሽን አገኘ ተብሎ ይነገራል። ብዙ ጊዜ የአምባሳደርነት እንትን ሙያ ግን እንደዛ አይደለም። በአምባሳደር ማለት የሀገርን ገጽታ ሊከላከል የሚችል ትልቅ የዲፕሎማቲክ ፕራክቲካሊ አክቹዋል ፕራክቲስ ኢትዮጵያ ውስጥ እንደዛ ነው የሚተቸውም ያ ነው እና አሁንም አድቫይዘሪ ሮል በዛ መልኩ የሚበይኑት አሉ አንዳንድ አናሊስቶች። ኢትዮጵያ ውስጥ ያለው አድቫይዘሪ ሮል ያደገ አይደለም እንደውም ማማከር የሚባለው ዝም ብሎ ቅጥያ ነገር ነው እንጂ ጥርስ ያለው ፖዚሽን አይደለም እና አቶ ጌታቸው ረዳ የያዙት ፖዚሽን በእርግጥ ጥርስ ያለው ሮል ነው ወይ ለተቀመጠው ሁነት ማለት ነው በሚመጥን መልኩ ስራዎች መስራት ይችላል ወይ የሚለው ነገር እሱ መሞገት አለበት ነው ትልቅ ጥያቄ መነሳ ያለበት እሱ ይመስለኛል። የሆነ እንግዲህ ወደ ቤተሰቦቻችን የአቶ ጌታቸውን ወደፊት እንቅስቃሴ እንግዲህ በተግባር የሚለካና የሚመዘን ይሆናል። ወደ ጀነራል ታደሰ ወረደ ጉዳይ እናልፋለን። ጀነራል ታደሰ እንግዲህ ስልጣን ከተቀበሉ በኋላ ወደ መቀሌ አቅንተው ካቢኔያቸውን በአዲስ ለማደራጀት እንቅስቃሴ እያደረጉ እንደሆነ ይፋ አድርገዋል። እንግዲህ ጀነራሉን በእጩነት ያቀረበው የደብረጽዮን ገብረ ሚካኤል ክንፈ ህወሓት ጀነራሉ እንኳን ደህና መጡ የሚል አቀባበል አድርጎላቸዋል። በዚያው ልክ ደግሞ ጀነራሉ የፈረሟቸው ቃል ኪዳን ነጥቦች ላይ እንግዲህ 8 ነጥቦች ላይ የተቀመጡ ተፈናቃዮችን መመለስ፣ ትጥቅ መፍታት የሚሉ ነገሮች አሉ። እነ ደብረጽዮን ደግሞ ጀነራሉ በተቀበሉበት ወቅት ዋና ቁም ነገር እንዳደርጉ የጠየቁት የትግራይን ግዛቶች ማስመለስ፣ ነፃ ማድረግና ከዛ በኋላ ተፈናቃዮችን መመለስ የሚለው ጉዳይ ነው። እንግዲህ ይሄ ጉዳይ እንዴት ይታረቃል የሚለው ጉዳይ አሁን ግዛቶች መመለስ፣ ተፈናቃዮችን መመለስ የሚለው በፌደራል መንግስትና በህወሓት መካከል አሁንም የልዩነት ጉዳይ ሆኖ ቀጥሏል። አማን ወደ አንተ ልምጣና እነዚህን በተለይ ከተፈረሙት የቃል ኪዳን ሰነዶችና ህወሓት ከሚያራምደው ፖዚሽን አንጻር ጀነራሉ እንደ ጌታቸው አይነት ጣፋንታ ነው የሚገጥማቸው ወይስ ደግሞ የተለየ ተአምር ፈጥረው አሁን በቲፒኤልኤፍ እና ፌደራል መንግስቱ መካከል የተፈራውን ግጭት አስቀርተው ከዛም የተሻገረ ስለሆነ በኢትዮጵያና በኤርትራ መካከልም ያው ተደርቦ ሊመጣ ነው የተባለው ጦርነት ያስቀራሉ የሚል ተስፋ እንዳለ ጠቅላይ ሚኒስትሩም ሲናገሩ ሰምተናል። በሌላ በኩል ደግሞ አይ መሬት ላይ ያለው ነገር ኢቨን ጀነራሉ የፖዚሽኑን ይዘው የህወሓትን ጊዜ ለመግዛት ሊጠቀሙበት ይችላሉ የሚል ነገርም እየተነሳ ነውና እንዴት ታየዋለህ? እንግዲህ አመሰግናለሁ መርሻ። ዋናው ነጥብ የሚሆነው ምንድነው ጀነራል ታደሰ መሾማቸው ምናምን ነገር ሳይሆን አሁን ጀነራል ታደሰ ሲሾሙ የፈረሙት ወረቀትና የቀድሞ ጓደኞቻቸው ህወሓት ክንፍ ወይ ዶክተር ደብረጽዮን ቡድን እንደዚሁም ወታደራዊ አመራሮች ያላቸው አቋም አንፃር ነው መሰለኝ የምትጠይቀኝ አይደል? እኔ ግን ከሱ እንደው አንድ ነገር ደግሞ ልጨምርልህ። ጀነራል ታደሰ ቀድሞ ከነበራቸው አቋም አንፃርና አሁን ከፈረሙት አቋም አንፃርና ተቀበሉት አንፃር ሶስተኛ እነ የቀድሞ ነው ህወሓቶችና ጀነራሎቹ ያላቸው አቋም እንዴት ይታረቃል? ጀነራል ታደሰ ራሱ ከራሱ ጋር እንዴት ይታረቃል የሚለው ነገር መታይ መቻል አለበት። ለምን ጀነራል ታደሰ ከዚህ በፊት ከነሱ ደጋፊ ወራ ባል ከሆነች አንድ ጋዜጠኛ ማረማውት የምትባል ውጭ ያለች አንድ ጋዜጠኛ ከሷ ልጅ ጋራ አደረጉት ቃለ መጠይቅ ላይ እኛ ምን ፈልጠይቆ ስታትስ ኮ ነው አሉ። ስታትስ ኮ መሬት ላይ ያለውን ከወልቃይት ራያ ጠለምት ከአማራ ቀምቶ ወሰዱትን መሬት ማስመለስ ብቻ አይደለም ፖለቲካል ስታትስ ኮ ጭምር ነው ጠይቁት ጀነራል ታደሰ። ፖለቲካል ስታትስ ኮ ምንድነው? ወደ ነበረው ይሄ እነሱ አድራጊ ፈጣሪ በነበራቸው ዘመን ላይ ነበራቸው አይነት ፖዚሽን መያዝ አለብን። ኦኬ ጀነራል ታደሰ ይሄንና አሁን የፈረሙት ራሳቸው ለራሳቸው ታርቋል ወይ? ይሄ መሰረታዊ ነገር ይመስለኛል። እዚህኛው ፍርማ ላይ ምለው እጅ አሁን ተፈናቃይ መልሳለሁ። ተፈናቃይ ሲባል ከዚህ ቤት አብሮ የሚያነሱ ቅጥያ ነበር። የትግራይ ግዛታዊ አንድነት የሚባል ነገር አለ። ግዛታዊ አንድነት የለም አሁን ከጎኑ ትጥቅ አስፈታለሁ። ትጥቅ ለማስፈታት የትግራይ ነን መከላከያ ሆነ ከመከላከያ ውጭ ያለው ከትግራይ ክልል ውስጥ መውጣት አለበት የሚሉ ቅጥያ ነበረችው። እሱ የለውም አሁን ከኤርትራ ጋራ ይገወጥ ግንኙነት የጀመሩ ኃይሎችን እጄ ህግና ስርዓት አዝዛለሁ ማለት እነ ምግቤን አስራለሁ ነው
ይሄን አደርጋለሁ ብሎ ነገር ላይ የሳቸው አቋሙ ካምን እንደሆነ አይታወቅምና እነዚህን ነው ሊያስፈጽሙ የተነሱት ማለት ነው በመጀመሪያ ይሄን ሲፈርሙ እሳቸው ከራሳቸው ጋር ታርቋል ወይ ነው ጥያቄ ስታትስ ኮ ብሎን ከአይምሯቸው ውስጥ በቃ የማይሆን ነገርና ይሄ አሁን ህወሓት በነበር ባለው ቁመና ዛሬ ላይ ቁመን ባለን ቁመና ይሄን የምንጠይቅበት ደረጃ ላይ አይደለንም ኮስምነናል የወረደ የመደራደሪያ ቂማችን የላሸቀ ቡድኖችን የሚሉን አይምሯቸው ተቀብሏል ወይ መጀመሪያ ደረጃ ማለት ይሄን ካልተቀበሉ እዛው ጋር ፍርማውን እንቢሉ ነበር ቃል ኪዳኑ ማይፈርሙ ነበር ማለት ስለዚህ እኔ በጀነራል ታደሰ ውስጥ ያየሁት ህወሓትን አሁናዊ ህወሓት ቁመና ነው ያየሁት ህወሓት ተራ በቃ የሆነ ሽፍታ አለ አይደል በቃ ከነጃልሰኝን ባነሰ ቁመና ላይ እንዳለ ለምን ይሄ እንደዛ ነገር ለጃልሰኝ እንኳን የሆነ ፖለቲካል ስልጣንም ለማግኘት ምናምንም አይደረጃ ነው እነዚህኛዎቹ ግን አሁን ባሉበት ቁመና ከዚህም የወረዱ ሁኔታ ላይ እንዳሉ ገላጭ ነው ማለት ይሄ አንድ ያዝልን ሁለተኛ ጀነራል ታደሰ እንዲመረጥ የማን ፍላጎት ነው የደብረጽዮን ቡድን ፍላጎት እሱ ብቻ ለአንዳንድ ሰዎች አሁን ይላሉ ህወሓት በቦታው የለምና ይላሉ ህወሓት በዚህ እንዲገዛ አይጠየቅም የሚል ነገር ያነሳሉ መጀመሪያ ህወሓት የሚባል ሌጋሊ አለ ወይ የሚል ጥያቄ እናነሳለን ሁለተኛ ነገር ጀነራል ታደሰ ለመሾም ሲቀርብ የተቃወመ አካል አለ ወይ ከጌታቸውም ህወሓትም ይሁን ከደብረጽዮን ህወሓት ይሁን ከምግቤ ሰራዊት የተቃወመ ቡድን አለ ወይ ማንንም አልተቃወመም አሁን ጀነራል ታደሰ እቺን ወረቀት ፈርሞ በመጀመሪያ በኢትዮጵያ በብሔር ላይ ክልል ከተዋቀረበት ዘመን ጀምሮ የመጀመሪያ ሰው መስለኛል የሆነ 8 ነጥብ ተሰጥቶት ሄደን እንትሰራለ ተብሎ አወጄ እንሰራለሁ ብሎ ፈርሞ ሄደ ሰው ማለት ነው ይሄን ፈርሞ ሲሄዱ ፈርሞ ይዞ መጣው ነገር ልክ አይደለም ብሎ ተቃወመ አካል አለ ወይ አለ ሚዲያ ላይ ወጥቶ ይሄን ማይፈጸምም ይሄ ሊሆን አይችልም የሚል አቋም ያዘ ቡድን አለ ወይ የለም እስከሌለ ድረስ የግድ ይሄንን ይዞ ሄዱት ጀነራል ታደሰ ማስፈጸም ግዴታ ነው ያለባቸው ማለት ነው ነገር ግን ህወሓት ከባህሪው አንፃር ከምናውቀው አንፃር ውሎ አድሮ ምንድነው ሊያመጣ የሚችለው ጀነራል ታደሰ ስራቸውን በአግባብ የሚሰሩበት ሁኔታ ይፈጠራል ወይስ ጊዜ መግዣ ነው የሚሆነው ጊዜ መግዣ ከሆነስ ለፌደራል መንግስቱ ምን ይጠቅማል ያቺ ወረቀት መፈረሙ ለነ ህወሓቶች ላይ ምን አደጋ ይዞ ይመጣል የሚለው ነገር መታየት አስፈላጊ ይመስለኛል ህወሓቶች ማድ ፈጥሩም ይዙት ከዛ ከተወሰነ ጊዜ በኋላ ጀነራል ታደሰ ያው የጌታቸው ታሪክ ነው የሚደገመው አልሰማሉ አላሰራሉ ከፈለጉ ደግሞ ህወሓቶች አንተ ወታደር ነህ እንጂ ድርድሩ የተደራደረው ፕሪቶሪያሉ ህወሓት ስለሆነ አናቀህም ማንድና ፈርምልን አለ የሚል አተካራ ይነሳል ያተካራ ሲነሳ ስራው ተግባራዊ አይሆንም ስለዚህ ለሚያስቡት በጉልበት እንሞክራለን ላሉት ነገር ጊዜ መግዣ አርጎ ሊጠቀሙበት ይችላሉ ማለት ነው በመንግስት በኩልስ ይሄ ነገር ተፈረመው ዝም ብሎ ሁለት ሰዎች አይደሉም ኒርሊ በወቅቱ የነበሩ ሰዎች ከዛም ውጪ ደግሞ ነገር ችግር ሲፈጠር ሮጦ መቀሌ ለክ ትግራይ ሌላ ሀገር እንደሆነች አስሬ ለሚፈለመላለሱ ዲፕሎማቲኮች ወሳኝ የሚባሉት እነሱ ፊት ለፊት ነው ተፈረመው ተቆጥሮ ተሰጠው አሻሚ አይደለም ያው ነው ምንም አሻሚ የለውም ይሁን ልክ ባንክ ቤት ወጣች ሳንቲም ታቃል እንደዛ ነጫጫ ነች ያለችው ማለት ነው ስለዚህ ሄደ ተፈናቃይ ትመልሳለህ አትመልስም አልመልስም ካልክ ኦኬ አንተ ራስህ በተፈቃቃ ስም የትግራይ ህዝብ መከራ ማራዘም የምትፈልጋ ካለ ተብሎ ዓለም አቀፉ ይረዳባል ማለት ነው ሄደ ተጥቅታ አስፈታለህ አላስፈታም ካለ አልፈታም ያለውን አካል አሳየን በጉልበት ወደ ማስፈታቱ የሚገባ ነገር ሌላ ምንም ነገር የለውም ሄደ ከሻቢያ ጋር ግንኙነት እያደረገ ያለው ይሄ ነገር ደግሞ ይገወጥ ነው ታስቆማለህ አላስቆምም ካለ አንተ ራስህ ከሻቢያ ጋር እየሰራ እርምጃ ለመውሰድ ፕላስ ደግሞ ለእርምጃው ምክንያታውነቱ አሁን ይሄንን ያፈራረሙ ሰዎች ፊት የተፈረመ ነገር ስለሆነ ፌደራል መንግስት አድቫንቴጁን ያገኝበታል እኔ በዚህ ሁኔታ በዚህ ድርድር እንዴት አይነት ጥበብ የተሞላ ነገር እንደሆነ በጣም ነው ነገረመኝ እና ከነገራችን ላይ ከፕሪቶሪያ ስምምነት እኮ የተቀዳው የተለየ ነገር የለውም አይ እኔ አምታታሉ አሱን እኮ አሁን እኮ አየ የፕሪቶሪያ ስንቱን እኮ እዛም ያልነበረ ሰው ዋደጋግሞ ዋሻል ባይዞ ምን ይላል
ተፈናቃይ ለመመለስ ግዛ እንትን ምንድን መዋቅራዊ ጋር ነው ይላል የትም እኮ አልተባለም ይሄ ነገር አይደል ነገር ግን አንዳንድ ሰዎች ራሱ ጉዳይ እንኳን ያልሆነ ሰው አው ይላል እኮ ብሎ እኮ ምስቱበት ይሄዳል ለምን ተደጋጋሚ ውሸት ሲናገር እሱ እውነት መስሎ የወሰደ ሰዎች ሁሉ አሉ ብዙ ጭቅጭቅ ገጥሞናል አይደል እንዴ አሁን ግን ቅልጭ ያለች ነገር ነች ተፈናቃይ ይመለሳል ግዛት ምናምን መዋቅራዊ የሚባል የለም ትጥቅ ትፈታለህ ቅድመ ሁኔታ እንደዚህ ሆኖ ምናምን ይባል ነገር የለም የጀመር ኮሬሌሽን ታቆማለህ ቅድመ ሁኔታ የሚባል ነገር የለም ለዛ ነው ይሄኛው በጣም እኔ የቲፒኤልኤፍ መፈረም መጀመሪያ ነገታቸው ራሱ እነ ጀነራል ታደሰ መፈረማቸው ራሱ ለካኛ ራሳችን እዚህ ስንተነተን ተሳስተናል ህዋት ያለበትን ቁመና ስተት ግንዛቤ ነበር ማለት ነው አይ ህዋት በዚህ ደረጃ ነው ያለው ይሄን መቀበል የሚችል ህዋት ምን ደረጃ ላይ እንዳለ መረዳት ነው ካልሆነ ግን አስረዝመን ይወቃል የጊዜ መግዛት ነው የሚሆነው ጊዜ መግዛቱ ግን ዓለም አቀፍ ማህበረሰብ ትንሽ ልምጭ ሲያርፍባቸው ለምጨውላቸው ዓለም አቀፍ ማህበረሰብ ፊት የገቡት ችግር ውስጥ ስለሆነ እሱንም ያሳጣቸዋል ለወደፊቱ መንገዳቸውን ዝግዛግ አድርጎባቸዋል የሚል ነገር ነው ያለው አመሰግናለሁ ዳሪዮ ዳንተ ስመጣ እንግዲህ ጀነራል የፈረሟቸው ነጥቦች ላይ በተለይ በነደብረጽዮን ገብረ ሚካኤል ህዋት ክንፍ በኩል በጣም ከፍተኛ ተቃውሞ ተነስቷል የሚጠበቅ የነበረው ጀነራሉ ስልጣን ተቀብለው ወደ መቀሌ እንደሚያቀኑ በየፕሪቶሪያው ስምምነት መሰረት ነገሮች እንደሚሄዱ ነው አሁን ከፕሪቶሪያው ስምምነት ይወጣ ነገር የለውም በነገራችን ላይ እዛ ላይ እንግዲህ አማን ያለው ነገር አለ ብዙዎች የሚያወዛግብ ነገር ለምሳሌ ወልቃይት ራያና ጠለምት አወዛጋቢ ብለው ነው የተገለጹት የነሱ ዝግብ ደግሞ በህገ መንግስቱ መሰረት ይፈታል የህገ መንግስት ህዝብ ውሳኔ ነው አሁን እነሱ የሚሉት መጀመሪያ ስታትስኮ መመለስ አለበት ወደ ትግራይ መመለስ አለባቸው ይላል እንግዲህ በግልጽ እንደዛ የሚል ደንጋጌ ወይም አንቀጽ የለም እንግዲህ የፕሪቶሪያው ሰላም ስምምነት ላይ ምንም ኦፊሻሊ ማንንም ሰው ሰርች አድርጎ ጎግል ቢያደርግ የሚያገኘው ነገር ነው ማንበብ ይቻላል እነዚህ አካባቢዎች ይመለሳሉ ተብሎ በግልጽ ቋንቋ የተገለጸ ነገር የለም ያንን ሪፈር ያያረጉ አሁን መመለስ አለብን ሚሉን ነገር አለ እነ ደብረጽዮን ገብረ ሚካኤል ማዕከላዊ ኮሚቴ ስብሰባ ላይ ነበሩ እሱን አቋርጠው ትናንት ምሽት ጀነራል ሲቀበሉ ደብረጽዮን ንግግር አድርገው ነበር በንግግራቸው ላይ ምንድነው ያሉት ጀነራሉ ትኩረት እንዲሰጡት የምፈልገው በወረራ የተያዘውን ግዛታችን ሉዓላዊ ግዛታችንና ህዝባችንን ነፃ ማውጣት አለባቸው ይላል ነፃ ማውጣት አለበት ከዛ በኋላ ተፈናቃዮችን ወደ መመለስ አለብን ከዛ የትግራይ ተወላጆች በፌደራል መንግስቱ የሚገባቸውን ውክልና ማግኘት አለባቸው እነዚህ ሶስት ዋና ዋና ጉዳዮች በቅደም ተከተል አስቀምጠዋል እንግዲህ ጀነራሉ የፈረሙት ነገር ምን እንኳን ከፕሪቶሪያው የወጣ ባይሆንም ተፈናቃይ መመለስ ነው እንጂ ቦታ ማስመለስ የሚል ነገር የለም ይሄን ነገር ሲታይ ህዋትም ያራመደው ከነበረው ሁኔታ አንፃር ጀነራሉ ራሱ ቀርቦ አማን እንደተጠቀሰው ሲያራምዱት የነበረው አቋም አለ ጌታቸውም ስልጣን ካስረከቡ በኋላ ቢቢሲ ፎከስ ኦን አፍሪካ ላይ ወጥቶ የተናገሩት ትልቁ ችግር እንዲፈጠር ጀነራሉ አንዱ እጁ አለበት የሚል ነገር ተናግረዋል እኔም መወሰናቸውን ውሳኔ ሲቃወም ነበር ብለው በአደባባይ ወቅሰዋል ስለዚህ ለውጥ ይመጣል አይመጣም እሱ ራሱ ጥያቄ ጌታቸው ራሱ ጥያቄ አላቸው እንዴት ታያዋል ምን ይታያል ጦርነቱ ማስቀረት ይቻላል ወይስ እንደተባለው ጊዜ መግዣ ነው የሚሆነው ከሁሉ አስቀድሞ አቶ ጌታቸው ረዳን ተከተው ጀነራል ታደሰ ስልጣን ከያዙ በኋላ የመጀመሪያው መግለጫቸው ላይ አይታችሁት ከሆነ የቲፒኤልኤፍ መለያ ማለት ነው ይሄ ምንድነው ሰንደቅ ዓላማው የነሱ አለ የኢትዮጵያ ሰንደቅ ዓላማ ደግሞ ካጠገባቸው የለምና ትኩረቴን የበለጠ ስቦታል አዲስ አበባ መተው ስልጣን ተረከበው ሲሄዱ ቢያንስ እንኳን ይሄ በደም የፌደራል መንግስቱ አካል እንደሆኑ ማሻሻያ ያደርጋሉ በያስብ የነበርና ይሄ ነገር ስመለከተው የተሻሻለ ነገር የለም ከቀላሉ ስንነሳ ነው ሌላው እንግዲህ በጣም ብዙ ትኩረት የሚስቡ ነገሮች አሉ አሁን ማንነው መጀመሪያ ማንነው አሸናፊ ሆነው የፌደራል መንግስቱ ነው ወይስ ቲፒኤልኤፍ ነው አሁን የቲፒኤልኤፍ ወገኖች የጌታቸው ረዳን እኮ እኛ አንደርድረን ከትግራይ አባረን መፈንቅለ መስተዳድር አድርገን ከዛ በኋላ ፌደራል መንግስቱ አጣብቆኝ ሲገባ ነው ጀነራል ታደሰን ስልጣን ላይ ያወጣው ይላሉ የህወሓት ኃይሎች በመንግስት ወገን ደግሞ ያሉ ኃይሎች ደግሞ ምን ይሄ እኮ ያለቀ ያበቃ ነው እንደውም ፕሪቶሪያ ስምምነት አንሶ በጣም ተቀንብቦ በ8 ጆብ ዲስክሪፕሽን ማለት ይቀላል የፌደራል መንግስቱ የፈለገው 8 ፖይንቶችን ዘርዝሮ እዛ ላይ ቃል ኪዳን ሰነድ አስፈርሞ በል
እቺ ተቆጥራና ተሰፍራ የተሰጠችን መመሪያ ወይም ደግሞ ስራ እንድትሰራ ተደርጋል ብሎ የፌደራል መንግስቱ ከማዕከላዊ ሾሞ መላኩ የፌደራል መንግስቱ ቪክቶሪየስ እንደሆነና የአጠቃላይ የትግራይን ፖለቲካ መዳፉ ላይ እንዳስቀመጠ ሲሞግቱ ተመለከታለን። ለመጣ ነው አሁን ከፕሪቶሪያ ስምምነት አንፃር በነገራችን ላይ ንጻጽርም የስምንቱ ዲስክሪፕሽን ላይ የህወሓት ደጋፊዎች እንደውም እሪ የሚሉት ምንድነው የፕሪቶሪያ ስምምነት ተረስቶ በስምንቱ ጆብ ዲስክሪፕሽን ተተካነ እያሉ ነው ሲጮሁ የምታያቸው። ስምንቱ ላይ ደግሞ አዲሽናል ነገሮች አሉት። ሀገራዊ ምክክር ማመቻቸት ስለመጣልን ነው ሀገራዊ ምክክር ኮሚሽን የሚላል በጣም አምርረው የሚጠሩት የፌደራል መንግስቱ ደግሞ ዊነር የሚሆንበት ይህን ፈርመዋል። ሌላ ወደ ተፈናቃዮች ይመለሳሉ እንጂ እነዚህ ኮንቴስትድ የሆኑ ኤሪያዎች ላይ ኢቭን ህገ መንግስታዊ በሆነ መልኩ ራሱ ይፈታል የሚል ፖይንት የለም እዚህ ላይ። ዋናው ፕሪቶሪያ እኮ እንዳለ ነው በነገራችን ተሽሯል ማለት አይደለም። ተሽሯል አይደለም። አይ ያው እሱ እኮ ምንድነው አንዳንዴ እኮ ስምምነት የሚያደርገው ፕራክቲካሊ ኢምፕሊመንት የምታደርግባቸው ቱሎች በየጊዜው እየተገነቡ ሲሄድ ነው። ፕሪቶሪያ ስምምነት እኮ በጊዜ ፌል አድርጓል እኮ። አሁን በዚህ በስምንቱ ጆብ ዲስክሪፕሽን የትግራይን የፖለቲካ ሁናቴ ሰልሎ ምናልባት እንደ ህክምና ልክ እንደ ፒልስ ለታመመ ሰው እንደምታዘው ማለት ነው ለትግራይ ለታመመው ፖለቲካ ልክ እንደ መድኃኒት እንደ ማስታገሻ ሊሆን ይችላል የስምንቱ ፖይንቶች። ግን ዞሮ ይሄ ስምንት ፖይንት በእርግጥ የትግራይን ፖለቲካ ይፈታል አይፈታ የሚለው ነገር ሌላ ጥያቄ ነው የሚሆነው። ከስምንቱ ፖይንቶች እንግዲህ አሁን የሚያንገበግባቸው የነ ደብረጽዮን ይሄ አክራሪ የሆነው ቡድን የጊዜያዊ አስተዳደር የተቋቋሙባቸውን በተለይ ወልቃይትን ራያ አካባቢ በተወሰነ ደረጃ ቴክ ኦቨር አድርገዋል። ወልቃይትና ጠለምት አካባቢ ያለውን ጊዜያዊ አስተዳደር አፍርሶ እዚያ ያለውን የአማራ ብሔረሰብ ተወላጅ አፈናቅሎ ኢትኒክ ክሊንሲንግ ተፈጽሞ ከዛ በኋላ ተፈናቃይ እንዲመለስ ነው የሚያደርጉት። በድፍረት ነው የሚያወሩት እኮ እነሱ ምንም ችግር የለባቸው። ይሄን ነው የሚፈልጉት። ግን አሁን የተፈረመው ፖይንት ላይ የፌደራል መንግስቱ በጣም ጥንቃቄ እንደወሰደ የምታየው አንደኛ ተፈናቃዮች መመለስ አለባቸው። ይሄ ማንም እንግዲህ ነፃ የሆነ ዜጋ የሚደግፈው ነገር ነው። ተፈናቃዮች መመለስ አለባቸው ነው። ከበስተጀርባ ያለው ፖለቲካ ነው የሚያብሰለስለው ነው። ሌላው የዲዲአርን አስመልክቶ የተቀመጠ ፖይንት አለ። ዲዲአርን አስመልክቶ አሁንም የደብረጽዮን ቡድን የሚቀበለው አይመስለኝም፣ አይቀበለውም። ሌላው የምክክር ኮሚሽን በተመለከተ የቲፒኤልኤፍ ደጋፊዎች እጅግ በጣም አምርረው የሚቃወሙት ነገር ነው። እነዚህ ፖይንቶች እኔ ህወሓት እጅ ላይ የሚፈነዳ ቦምብ ነው አጀንዳው። ስለዚህ ህወሓት ይቀበላል ብትለኝ አይቀበለው። ምን ያደርጋሉ? ሊያደርግ የሚችልበት ፖዚሽን ያው አሁን የሄዱት ጀነራል ታደሰ ኖሚናል የክልል ርዕሰ መስተዳድር ይሆናሉ፣ ወይም ደግሞ ዝም ብሎ የይስሙላ የክልል መስተዳድር ይሆናሉ። የፌደራል መንግስቱ በጀት ይለቃል፣ አስፈላጊውን ሪሶርስ ያቀርባል። ከእርሳቸው የሚጠበቁን ስራ ደግሞ አይሰሩም። የማይሰሩት ደግሞ በነ ደብረጽዮን ቡድን ከልካይነት ነው። ስለዚህ ክራይሲሱ እየተባባሰ ነው የሚሄደው ነው። ይሄ ክራይሲስ ሊፈጥር የሚችለው ብዙ ሴናሪዎች አሉ። አንደኛው ሴናሪዮ አንጃዎች ሊፈጥር ይችላል። የአንጃዎች ክፍፍል ሊፈጥር ይችላል። አሁን ከምናውቃቸው ሌሎች አንጃዎች አሁን 2 አንጃ ካለ 3-4 አንጃ ሊፈጠር ይችላል። ምክንያቱም ፍረስትሬሽን በመጣ ቁጥር እርስ በርስ መታኮሱ ሊጨምር ይችላል። ሌላው የሻቢያ ፋክተር አለ። ሻቢያ እጁን የሚያስገባበት ሁናቴ የበለጠ ይጨምራል። ምክንያቱም ክልሉ ማኔጀብል በማይሆንበት ጊዜ ኢትዮጵያ ውስጥ ያለውን የፖለቲካ ትኩሳት ለማዳመጥ ህወሓትን ልክ እንደ መልካም አጋጣሚ ስለሚቆጥር ሻቢያ በደንብ እጁን አርዝሞ የትግራይ ፖለቲካ ውስጥ ሊያቦካ ይችላል። አሁን የፌዴራል መንግስቱ ግብረ መልስ ምንድነው ነው? በዚህ ሁሉ ሁናቴ ውስጥ እኔ ወደ ኃይል እርምጃ ተጣድፎ ይሄዳል ብዬ አላስብም የፌዴራል መንግስቱ። ምክንያቱም ወደ ኃይል እርምጃ መሄድ ብዙ አይነት ኮንሲኩዌንስ ስላለው ብዙ ሶፍት ፓወሮች አሉ። አሁንም ራሱ አይታችሁ ከሆነ የጀነራል ታደሰ እስኪሾሙ ድረስ የፌደራል መንግስቱ ወደ ትግራይ ገብቶ ጣልቃ ገብቶ ሌላ ግጭት ውስጥ ጦርነቱ ይከፈታል ተብሎ ነበር። ስቲል ሶፍት ፓወር እየተጠቀመ ነው ጀነራል ታደሰን ይሾሙ ማለት ነው። እና ሌሎች ሶፍት ፓወሮችን የሚጠቀምባቸውን መላምቶችን ወይም ደግሞ ዘዴዎችን ይመለከታል። በተለይ ደግሞ ጌታቸው ረዳ በፌደራል መንግስቱ አጠገብ ስላሉ ብዙ ሽንቁሮችን ለፌደራል መንግስቱ ስለሚያመለክቱ ምናልባት በሶፍት ፓወር የቲፒኤልኤፍን ኃይል እያሽመደመደ የሆነ የተወሰነ መንገድ ሊጓዝ ይችላል የሚል ነገር ነው ያለኝ እንጂ ጦርነት እኔ ሊፈነዳ የሚችልበት ሁኔታ በጣም ሚኒማይዝድ ነው። ጀነራሉ እንግዲህ የጌታቸውን ለቢቢሲ የሰጡትን ኢንተርቪው ሰምተው ከሆነ በጣም በተደጋጋሚ ጠንከር ባለ ከዚህ ቀደም መግለጫ ላይ የኔ ምክትል ችግር ሲፈጠር ስልክ አጥፍተው ነው የሚጠፉት አይነት ነገር ውንጀላ አቅርበው ነበር። አሁን በዚህ ኢንተርቪው ላይ ደግሞ በጣም ሲሪየስ ሆኑ ለችግሩ እንደውም ዋና ተጠያቂና የችግሩ ፈጣሪ
ነበር ጀነራሉ እያሉ ነው ጌታቸው የተናገሩት። በጣም ምረር ባለ አገላለጽ ነው እየተናገሩ የነበረው። አሁን ህወሓት ጀነራሉ በእጩ ፕሬዝዳንትነት ልኮ መጀመሪያ ጀነራሉ ጌታቸው እንዲገፉ ፈንቅለ መንግስት እንዲፈጸም ፈቅደዋል፣ ተባባሪ ሆነዋል ጌታቸው እንደነገረን ከሆነ በኢንተርቪው ላይ። ከዛ በኋላ ደግሞ ራሳቸው ጌታቸውን አባረው ራሳቸው በጌታቸው ፖዚሽን ላይ መምጣት የነደብረጽዮን ክንፍ ህወሓት የሚፈልገውን ነገር እንግዲህ ጊዜ መግዣ የሚለው በዛ ማዕቀፍ ውስጥ እያመቸች እየሄደበት ያለው ስልታዊ ነገር ሊሆን ይችላል የሚሉ ስጋቶች አሉ። በብዛት ነው የሚነሱ እነዚህ ነገሮች፣ ቀላል እንትንም አይደሉም። እንዴት ታያዋለህ? የአቶ ጌታቸው ረዳ የእሳቸውን የወነጀሉበት ራሽኔል ለእኔ ውሃ የሚያነሳ አይደለም። ምክንያቱም ከአንድ ግለሰብ በላይ ነው። የትግራይ ፖለቲካ በጣም ውስብስብ ነው። አሁን እንትኑ ምንድን ነው ዑደቱ ወይም ኢቮሉሽኑ የፈጠረው ነገር ነው። እንደውም ራሳቸው እዛ ላይ እኮ የጠቀሱት ቢቢሲ ላይ በህወሓት ውስጥ የተፈጠረው የርዕዮተ ዓለም ልዩነት ወይም ደግሞ የፓርቲ ልዩነት በጣም በጣም ከባድ ነው፣ ከአቅም በላይ ነው፣ ከግምት በላይ ነው እና ይፈታል ብዬም አላስብም፣ ከተፈታም እድለኛ ናቸው ብሎ አስቀምጠዋል። እና የፓርቲን መታመምን በአንድ ግለሰብ ማላከክ ይከብዳል። ምክንያቱም ትግራይ ውስጥ ያለው ፖለቲካ የህወሓት መታመምን የወለደ ነው። የህወሓት ሲታመም አጠቃላይ ቶታሊቴሪያን ስለሆነ ሁሉን ነገር መቆጣጠር ስለሚፈልግ አቶ ጌታቸው ረዳም ሆነ ሌሎችንም አላሰራ ብለው እንደውም የጊዜያዊ አስተዳደር ትልልቅ ቱባ ሹማምንቶች ወደ አዲስ አበባ ተሰደው መጥተዋል። ልክ በፊት እንደነበረው የትግራይ ብልጽግና ማለት ነው። እና በጀነራል ታደሰ የሚላከክ ነገር አይደለም። እንደ ስኬፕ ጎት እሳቸው መቁጠራቸው ለእኔ ሪዝነብል ነው ብዬ አላስብም። ምክንያቱም የትግራይ ፖለቲካ ከጀነራል ታደሰ ከጌታቸው ረዳ ከደብረ ጽዮንም በላይ ነው። በቃ ህወሓት ታሟል። ይሄ ህመሙ መገለጫው የትግራይ ማህበረሰብን ዋጋ ማስከፈል፣ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ቀውስን ማምጣት ነው እና እንዴት ይፈወሳል የሚለው እንግዲህ ፓርቲው ጥልቅ ዳሴ ያስፈልገዋል። በድሮ መንገድ አይደለም። ሌሎች የፖለቲካ ፋክተሮች፣ ሲቪክ ማህበራት በአዲስ መልክ ታግለው ይሄንን የትግራይ ፖለቲካን ካልፈወሱት ካላደሱት አስቸጋሪ ነው። አመሰግናለሁ ደሬ። ወደ ቤቶቻችን ወደ ሌላው አጀንዳችን እናልፋለን። ሌላኛው አጀንዳችን እንግዲህ የኤርትራና የሱዳኑ ጀነራል አልቡርሃን ግንኙነት ነው። ሁለቱ ፕሬዚደንቶች ትናንት አስመራ ላይ ተገናኝተው ውይይት አድርገዋል። ውይይቱ ደግሞ የሱዳኑ ጦርነት እንደዚሁም ቀጠናዊ ጉዳዮች ላይ ትኩረት ያደረገ ነው። እንግዲህ የሱዳኑ ጦርነት ከኢትዮጵያ ብሔራዊ ጥቅም ወይም ከድንበር መጋራት ጋር በተገናኘ የሚያዝ ነገር አለው። እዛ አካባቢ የትግራይ ኢትዮጵያ ተፈናቃዮች አሉ፣ እንደዚሁ ደግሞ የህወሓት ተዋጊዎችም አሉ። ጀነራል አልቡርሃን ደግሞ የሚያራምዱት አቋም እንደዚሁ ከኢትዮጵያ ጋር የሚቃረን ነገር አለው። በኢትዮጵያ በኩል ደግሞ የኢትዮጵያ ወዳጅ የተባበሩት አረብ ኤሚሬትስ የምትደግፈው ፈጥኖ ደራሽ ኃይሉ ከአልቡርሃን ጋር ይዋጋል። ኤርትራና ኢትዮጵያ ደግሞ እዚህ ጋር የገቡበት ውጥረትና ሰጣ ገባ አለ። በዚህ መካከል እንግዲህ የቀጠናው የአሰላለፍ ለውጦች ከጊዜ ወደ ጊዜ ሁሉም የራሱን እንትን ለመፍጠር ሰርክል ለመፍጠር ሩጫዎች እየቀጠሉ ናቸው። ይህ የሱዳንና የኤርትራ ፕሬዚደንቶች ግንኙነትም ከኢትዮጵያ አንጻር እንዴት ይታያል የሚለው ጉዳይ ዋና አጀንዳ ነው። እንግዲህ በአሁኑ ወቅት አማን እንዴት ታየዋለህ? ከኢትዮጵያ አሁን ካለው የቀጠናዊ ውጥረቶች ኢትዮጵያ ካነሳቸው የባህር በር መሻት ጥያቄ ጋር በተገናኘ የኤርትራና የጀነራል አልቡርሃን ግንኙነት እንግዲህ የመጀመሪያው ነገር መታየት ያለበት አልቡርሃን ለምንድን ነው በድል ማግስት ወደ አስመራ ያቀኑት የሚለው ነገር ነው። እንግዲህ በባለፈ በተለያየ ሚዲያዎችም ሲገለጽ ነበረ፣ እኛም ስንገልጾ ነበረ። የፈጥኖ ደራሹ ኃይል ተሸንፎ ካርቱም ከወጣ በኋላ የአልቡርሃን ኃይል ካርቱምን ተቆጣጥሯል። ይሄ መቆጣጠሩ ጀርባ ደግሞ ሁለት ነገሮች እንዳሉ ይነሳል በሰፊው። አንደኛ ሻዕቢያ የሱዳንን እንትን በማሰልጠን እንደዚሁም ደግሞ የራሷን ሚሊሻ ጨምራበት በዚህ ሂደት ውስጥ መሳተፏን አንድ ይነሳል። ሁለተኛው ነገር የወያኔ ቀድሞ ሳምሪ የሚባሉ አርሚ 70 በማለት የተደራጁ ኃይሎች ለዚህ ድል ትልቅ አስተዋጽኦ ማድረጋቸውን ሲገለጽ ነበር። እንግዲህ የአልቡርሃን አሁን ቀጥታ ከድሉ ማግስት ወደ አስመራ መሄዳቸው የመጀመሪያ ሊሆን የሚችለው ምስጋና የሻዕቢያ መንግስት ለዋለው ነገር የሱዳንን ውስጥ ጉዳይ እጁን ነክሮ አልቡርሃን አሸናፊ ጀነራል ዳጋሎን ደግሞ ካለበት ቦታ እንዲያፈገፍግ ለተጫወተው ሚና እናመሰግናለን የሚል ነገር አንድምታ እንዳለው ነው። ሁለተኛው ግን
መሰረታዊ የሚባለው ነገር እንግዲህ አልቡራን የሚታወቅ ነገር ነው ወራሪ ነው የኢትዮጵያን አልፈሻጊ የሚባለው መሬት በወረራ ይዞብን ያለው ኃይል ነው ከዛ ውጪ አፍቃሪ ግብጽ እንደሆነ የሚታወቅ ነው አሁንም በግብጽ አየር ኃይሎች እንደሚደገፍም የሚታወቅ ኃይል ነው ይሄ የኢትዮጵያ ጠላት የሆነ ኃይል ኢትዮጵያ የባህር በር ይገባኛል 120 ሚሊዮን በላይ ህዝብ ይዤ የምታፈንበት ታሪክ ማብቃት አለበት በማንኛውም መንገድ በተለይ በዲፕሎማሲና በሰላማዊ መንገድና በህጋዊ መንገድ የባህር በር ማግኘት መቻል አለብን መውጫ የሚል አቋምን መያዟን ተከትሎ እንግዲህ የኢትዮጵያ ታሪካዊና ህጋዊ ንብረት የሆነችውን ሐሰብን አፍኖ ያዙት ሻቢያዎች አካባቢ ጥሩ ስሜት አልፈጠረም ምን ሲሆን ኢትዮጵያ ስለ ባህር በር ታነሳለች ማንሳቷ ራሱ ፍታው ጥያቄ አይደለም ኢትዮጵያ ከባህር ተገላ እንድትኖር እኛ ቃል ኪዳን አለብን እስከማለት የሚመስል ነገር ከዛ በፊት መግለጫ ያሰጡትም አለ ያው አረቦች ኢትዮጵያ ከታሪካዊ ድንበሯ ቀይ ባህር አካባቢ ተገፍትራ እንድትወጣ ትልቅ አስተዋጽኦ ተጫውቷል ለዚህም ደግሞ መሳሪያ አርጎ ተጫወቱት የተጠቀሙት ሻቢያን ኃይል ነው ስለዚህ ሲባል ሻቢያን ጉዳይ ምንም አይነት መስማት አልፈልግም ስለ ባህር የሚለው ጉዳይ ራሱ ማንሳት የለባችሁ የሚል አቋም እንዳለው በቅርብ ጊዜ በማስታወቂያ ሚኒስቴሩ መሰለኝ በሱ በኩል ባወጣ መግለጫ ላይ ግልጽ ያለ ነገር አስቀምጧል ይሄ ባለበት ነው እንግዲህ አልቡራን አሁን አስመራ ሲሄድ አንደኛው ድላቸውን እናመሰግናለን የሚል ነገር ሲሆን ሁለተኛው ግን አጀንዳ ኢትዮጵያ ላይ ለሚሸረብ ሴራ የተለያዩ ቶንኮል እቅድ ማውጫ መድረክ ሆኖ ነው ማለት ነው ትላንትና አልቡራን ያስመራው ጉብኝቱ ማለት ነው እንዳው እዚህ ደት ውስጥ ኢትዮጵያስ ምን ማድረግ ነው ያለባት የራሷን ጥቅም ለማስከበር እንደዚሁም ደግሞ ይሄ የትውልዱ ጥያቄ ሆነውን ወደ ቀይ ባህር መውጫ ማግኘቱን ጉዳይ ለማሳካት ምንድነው ማድረግ ያለባት የሚለው አንዱ የተጥብስት ይልቀስልን የመጀመሪያው መደረግ ያለበት ወደንም ጠላንም የጠላቴ ጠላት ወዳጄ ነው የሚለው ነገር በቃ በዓለም ፖለቲካ ውስጥ ያለ ነገር ስለሆነ እሱን እንትን አጠናክረን መቀጠል ያለበት ጀነራል ዳጋሎን መሸነፉ ቁርጥ ከሆነ ለኢትዮጵያ ላይ የሚመጣው አደጋ ትላንትና መሬታችንን ወሮ ያዘው ከግብጽ ጋራ ሆኖ እዳሴ ግድብ ላይ ስንት እንቅፋት ሲሆን ነበር ሁኔታዎች በተመቹት ሁሉ ቁጥር የኢትዮጵያ ጠላቶች ጋር አብሮ ተባብሮ ኢትዮጵያን ለማድማት ወደ ኋላ ማይል አልቡራን የሚባል ኃይል መኖሩን ኢትዮጵያ ውስጥ ትርምስ እንዲፈጠርም የቲፒኤልኤፎች የቅርብ ወዳጅ መሆኑን በመገንዘብ ጀነራል ዳጋሎን ወደ ጉዳዩ መልሶ ስልጣን መቆጣጠር የሚችሉበትና የሱዳን ፖለቲካ ውስጥ አፕራንድ እንዲይዙ የራሷን ሚና መጫወት መቻል አለባት ሌሎችም ቅድስና ላይ አይደለም ያሉት ሻቢያም ቅድስና ላይ አይደለም ያለችው ግብጽም ቅድስና ላይ አይደለም ያለችው ይሄንን ለመወጣት እንግዲህ አስፈላጊው ይገዛ ከማረግ ጀምሮ ልክ እነ ሻቢያ እንዳደረጉት ሁሉ ይሄ ወራሪ ኃይል እንዲቀጭ እስከ ጦር ኃይል እስከ ማገዝ በቀጥታም ሆነ በተዘዋዋሪ በዚህ ደስ ውስጥ መግባቱ ወሳኝ መሆን አለበት ማለት ነው ሌላኛው ነጥብ ግን ውስጣችን ካለው ግጭት ጋር ተያይዞ አንዳንድ ኃይሎች አልቡራን ማን ነው ምን ይፈልጋል የኢትዮጵያ ጥቅም ምንድነው መከበር ያለበት የሚለው ነገር ግን ዛብ ያላችሁ አይመስለኝም አልቡራን ወደንም ጠላንም ኢትዮጵያዊ ነኝ ብለ ራስን የምታስብ ከሆነ አልፈሻቂ መሬትን ወሮ የወሰደ ኢትዮጵያ ያነሰች ድንክዬ እንድትሆን የግብጽ ተላላኪ ሆኖ ማንኛው ነገር ለማድረግ ዝግጁ ሆነ አይል ነው ከዚህ ኃይል ጋራ ትብብር የሚያደርግ አካል ካለ የናጡት ነካሽ ነው ስለዚህ አልቡራንን ግልጽ ባለ ሁኔታ ገልጾ የሚፈጠረው ፖለቲካል አስተላለፍ ላይም ይሄ አገር ጉዳይ እስከሆነ ድረስ የውስጥ ጉዳያችን ይዘን በአልቡራን ጉዳይ ላይ ሁሉም ኢትዮጵያዊ ኃይል የሆነ ኃይል የጋራ አቋም እንዲሰራ አልቡራንን ፍንትዋርጎ ማስቀመጥ አስፈላጊ ይመስለኛል በእንደዚህ ስራዎች ላይ በደንብ አርጎ ከተሰራ
ውጤት ሊመጣ ይችላል። የሶስተኛ ደረጃ ከህወሓት አካባቢ ለዚህ ትብብር ለየትኛው ትብብር አልቡርሃን ሻዕቢያ ለሚያደርጉት እዛ አርሚ 70 የሚባለው በኩል የሚደረገው ትብብር ላይ በጊዜ ቅድም እንዳነሳ ነው ጀነራሉ ከተሰጣቸው ስራ ዝርዝር ውስጥ አንዱ ይህንን ትብብር ሄዶ ህግና ስርዓት ማሳዝ ነው። ስለዚህ ነገሩ ኃይሎ ከመውጣቱ በፊት ጀነራሉ ይህንን ጉዳይ ትብብር እያደረጉ ያሉት ይሁን በሱዳን ውስጥ ያለውን አርሚ 70 የሚባለው በሰላም ወደ አገር ገብቶ እንደ ሌሎች ወንድሞቹ ትጥቁን የሚፈታበት ሁኔታን ማመቻቸት። ይህም ማመቻቸት የማይቻል እንኳን ከሆነ ከዚህ ከትግራይ መመሪያ መስጠትም ሆነ ግንኙነት እንዲያቋርጥ ተግቶ እንዲሰሩ ማድረግ አለበት ብላለሁ። ቲንኪው አማ ደሬው ዳንተ ስመጣ እንግዲህ የኤርትራና የሱዳን ግንኙነት በተለይ አሁን ካለው ከቀጠናው የኢትዮጵያ አሰላለፍ አንጻር ብቻ ሳይሆን ከውስጥ ጉዳይም ጋር ይገናኛል። እንግዲህ እንደምንሰማው በአደባባይ ሻዕቢያ ከቲፒኤልኤፍ ጋር አብረዋል የሚል ነገር እንሰማለን። ቲፒኤልኤፍ ከጀነራል አልቡርሃን ጋር ምንም የቆየ ወዳጅነት እንዳላቸው አሁንም ሱዳን ውስጥ የሰፈረው አርሚ 70 ከነሱ ጋር እንደሚተባበር ተዋጊዎችም አብረው እንዳሉ እንደሚሰለጥንም በደንብ አደባባይ የሚታይ ነገር ነውና ከዚህ አንጻር የኤርትራ የሱዳንና የህወሓትን ጥምረት ይዞ የሚመጣ ነገር ነው የአስመራው ግንኙነት ዝም ብሎ ቀላል ነገር አይደለም የሚሉ ሐሳቦችን ተመልክቻለሁና እንዴት ነው የምታየው አንተ? እሺ አልቡርሃን እንግዲህ ወደ ሳውዲ አረቢያ ከሄዱ በኋላ ነው አሁን አስመራ ሄዱት እየዞሩ ምስጋና እያቀረቡ ነው። በጦርነቱ ጊዜ ያገዛዋቸውን እንደው አይቻለም እንጂ ቢቻል ኖሮ ወደ መቀሌም ሄደው ጉብኝት ማድረግ ሊፈልጉ ይችላሉ። ምክንያቱም አርሚ 70 ካርቱም በሚገቡበት ጊዜ አርሚ 70 የተባለው የቲፒኤልኤፍ ታጣቂ ነው አብሯቸው የገባው እና ዙሪያውን እየዞሩ ምስጋና የሚያቀርቡበት ሁናቴ ብዙ የፖለቲካ አንድምታ አለው። የሻዕቢያ ባለስልጣናት በትዊተር ገጽ የማነ ገብረ መስቀል ያስቀመጡት ምንድነው ኤርትራ ድጋፏን አጠናክራ እንደምትቀጥልና የጎረቤት ሀገሮች በሱዳን ጉዳይ ጣልቃ መግባት እንደሌለባቸው ነው ዛጋ የተቀመጠው ሐሳብ። ነገር ግን ያው የአልቡርሃን እኮ አስተዳደር ልክ ደርግ እንደሚባለው ማለት ነው ልክ ከአብዮት በኋላ የመጣ ጊዜያዊ ተብሎ ቋሚ የሆነ አስተዳደር ነው። ምክንያቱም በምርጫ የመጣም አይደለምና ያኛውን የነ ደጋሎን ቡድን መደገፍ ኢራሽናል የሚሆንበትና የአልቡርሃን ደግሞ ቡድን አለመደገፍ ደግሞ ራሽናል የሚሆንበት የፖለቲካ ካልኩሌሽን ሊገባኝ አይችልም። ምክንያቱም ሁለቱም አልቡርሃን ነበረ መንግስት የነበረው ከዛ በኋላ ነው ከዳጋሎ ጋር ስልጣን የተጋሩት። ኮምፒቲቲቭ በሆነ ኤሌክሽን ጊዜያዊ ነው እንደ ሽግግር ናቸው። በትክክለኛ ምርጫ ተካሂዶ ከአብዮት በኋላ ከውድቀት ከአምባገነን በኋላ የሚመጣ አይነት ልክ የኢትዮጵያ የደርግ አይነት ሽግግር አይነት አስተዳደር ነበረ እና እዛ ጋር የነበረውን ሽኩቻ አንዱን ወገን ከብሔራዊ ጥቅም አንጻር መደገፍ ኢራሽናል ራሽናል ተብሎ የሚቀመጥበት ሁናቴ በሻዕቢያ ፖለቲከኞች አይን ያው ከነሱ አንጻር ነው ያስቀመጡት። ያው እንግዲህ አሊያንስ ውስጥ ተመለከት ቀጥታ ቪዛቪስ ኢትዮጵያ ነው የምትመለከተው። ምንም ብዙም ውስብስብ የፖለቲካል ካልኩለስ አይደለም። በጣም ቀላል የሆነ ሁነት ነው። አልቡርሃን አለ፣ ሻዕቢያ አለ፣ ከዛ ደግሞ አልሸባብ አለ፣ ቲፒኤልኤፍ የነ ደብረጽዮን ቡድን አለ። አርሚ 70 የሚለው በግልጽ አይተነዋል። የነ ደብረጽዮን ቡድን እነዚህ ሁሉ አሊያንሶች አሉ። ይሄ አሊያንስ አጌንስቱ ኢትዮጵያ ነው። እንግዲህ አሁን ምንድነው ከአሊያንሱ የተተካው? በፊት ሶማሊያ ዋናዋ ሶማሊያ ነበረች። በሶማሊያ እግር ማገባውን ሱዳን ገባ፣ የአልቡርሃኑ ሱዳን ገባ እና ይሄ አክሲስ ኦፕሬት የሚያደርገው በግብፅ አይምሮ ነው። ግብፅ ልክ እንደ ብሬን አክት እያደረገች እነ ሻዕቢያና ሌሎችን ደግሞ ምንድነው አጃቢ በማድረግ ኢትዮጵያ ላይ ጫና ማሳደር የሚችሉበትን ሁናቴ ሊፈጥሩ ይችላሉና ይሄ የፖለቲካ ጉብኝት ጀስቸር ነው፣ ዲፕሎማቲክ ጀስቸር ነው። አንደኛው ጫና ማሳደሪያ መንገድ ነው። አንዳንዶች ዲተረንስ የሚሉት ጦር መሳሪያን በአደባባይ ታወጣና ጎረቤትን የምታስፈራራበት ሁኔታ አለ። እንደዚህ ደግሞ ሁለት ለኢትዮጵያ ተጻራሪ የሆኑ ቡድኖች የዲፕሎማቲክ ግንኙነት በኢትዮጵያ ላይ ሊፈጠሩ የሚችሉ የፖለቲካ ሁነትን ጫና የሚያሳድሩበትን ልክ እንደ ምልክት ሊጠቀሙበት ይችላሉ ነው። ዞሮ በኢትዮጵያ ረገድ ያለው ግብረ መልስ ነው በትክክለኛው መታየት ያለበት ነው። ከቀናት በፊት የብሔራዊ ደህንነት ምክር ቤት ያወጣው መግለጫ አለ። እዛ መግለጫ ላይ የአሰብን ጉዳይ አፋፍመን ነው የምንቀጥለው፣ ወደ ኋላ አንልም ብለዋል። ያ ማለት ከኤርትራ ጋር ከሻዕቢያ ጋር ያለው መካረር ይቀጥላል ማለት ነው።
አሁን ሻዕቢያ በማንኛውም ፐርስፔክቲቭ የትኛውንም አማራጭ ተጠቅሞ በኢትዮጵያ ውስጥ ያሉትን የፖለቲካ ሁነቶች ለማመሰቃቀል ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ለማመሰቃቀል የትኛውንም ቡድን ከመደገፍ ወደ ኋላ እንደማይል ምልክት ታያለ። የነ ደብረጽዮንም ቡድን አጥብቆ ሊይዝ ይችላል፣ ተጽዕኖ ያሳድራል። አልቡርሃን አለ። አልቡርሃን ቀጥታ ለኢትዮጵያ ጠላት ነው። ምንድነው አልሸባብ አለ። ግብጽ አለች። ከነዚህ ጋር ይተባበራል ማለት ነው። ስለዚህ ከኢትዮጵያ ያለው ግብረ መልስ እንደው ዝም ብሎ በአደባባይ የአሰብን ጉዳይ አንስተን በሰላማዊ በዲፕሎማሲያዊና በዲፕሎማቲክና እንዲሁም ደግሞ በህጋዊ መንገድ እናገኛለን ወይም እንፈተዋለን ከሚለው ሳይድ ባይ ሳይድ ሌሎች ቶክሲክ የሆኑ የፖለቲካ መንገዶችን መከተል ያስፈልጋል። ለምሳሌ የቀይ ባህር አፋሮችን እነሱን ላይ ያለውን ማደራጀት፣ በኤርትራ ወገን ያለውን የፖለቲካ እውነት በቀይ ባህር አፋሮች አማካኝነት ተጽዕኖ ማሳደር መጀመር አለበት። ሌላው ከዚሁ ጋር በተያያዘ እንደ ግብረ መልስ የፌዴራል መንግስቱ የወሰደው የጌታቸው ረዳ ልዩ ልዑክ ሆነው መሾም ነው ለቀጠናው። አንደኛው የብሔራዊ ምክር ቤት የተባለው የብሔራዊ ደህንነት ምክር ቤት አቅጣጫ አስቀምጧል። በቀናት ልዩነት ደግሞ ጌታቸው ረዳ ስልጣን ላይ ወጥተዋል። ጌታቸው ረዳ ቀጥታ የሚመለከታቸው የሻዕቢያን የቲፒኤልኤፍን ያልተቀደሰ ጋብቻ በዛ አማካኝነት ኢትዮጵያ ላይ ሊፈጠር የሚችለው የፖለቲካ ተጽዕኖ በደንብ እየሰለሉ ምናልባት ትንታኔም በማቅረብ ከአሰብም ከወደቡም አንጻር አቶ ጌታቸው ረዳ ትልቅ የፖለቲካ አሳይመንት ሊቀበሉበት የሚችልበትን ሁኔታ መፍጠር የሚያስፈልግ ይመስለኛል። አመሰግናለሁ ዳሬ። ወደ ቤተሰቦቻችን ካለን አንጻር የዛሬውን አንድ አፍታ ታችን እዚህ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።